አስደንጋጩ የጋሞ ዞን የጎርፍና የመሬት ናዳ መላው የኢትዮጵያን ሕዝብ ያሳዘነ ክስተት ነበር። በዚህ አደጋ ሳቢያ ከ80 በላይ ዜጎቻችን ቢሞቱም አሁንም ድረስ ካፈር በታች ያሉ የዜጎቻችን ቁጥር በዚህ አደጋ ከሞቱት ቁጥር እንደሚበልጥ ተነግሯል። በዚህ አደጋ መላው ቤተሰቡን ያጣውና ጠቅላይ ሚኒስትር ዶክተር አብይን ጨምሮ ያስለቀሳቸው የቀበሌው ነዋሪ አሳዛኝ መልእክት ጨምሮ በዚህ አደጋ ሁሉንም ልጆቻቸውን ስላጡ አንዲት እናት በእንባ የታጀበ ንግግር እንዲሁም ከአደጋው በፈጣሪ ምሕረት ስለተረፈው ስለ አንድ አባት አሳዛኝ ታሪክ እነግራችኋለን። ከዚህ በተጨማሪ በማህበራዊ ሚዲያው የሚታወቀው ጋዜጠኛ እንዳልካቸው ዘነበ በአካባቢው ወጣቶች ስለገጠመው ተቃውሞ ምክንያቱ ምንድነው የሚለውን አጣርተን እናደርሳችኋለን። እስከመጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝሩ እናልፋለን። በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ጋሞዋ ፈርጥ አርባ ምንጭ እንዲህ ብለው ተናግረው ነበር። ሲደብራቸውና ሲጫጫናቸው በቀጥታ ከአዲስ አበባ በመነሳት አርባ ምንጭ ሄደው አእምሯቸውን አድሰው እንደሚመለሱ ተናግረው ነበር። በዚህም ከሀገራችን ከሌሎች ከተሞች ይልቅ በአመት ከ3 በላይ በዚህ አካባቢ ይመላለሳሉ። የጋሞ ህዝብም አሳፍሯቸው አያውቅም። በነቂስ ወጥቶ ይቀበላቸው ነበር። ታዲያ እንደዛ እንደ ህፃን ልጅ የሚቦርቁባት ከነ ባለቤታቸው በሳቅ የሚፍለቀልቁባት አርባ ምንጭና አካባቢዋ በአዘን ከተዋጠ ቀናት ተቆጥረዋል። ምንም እንኳን ጠቅላዩ ይህን ክስተት ለስራ ጉዳይ ዩናይትድ አረብ ኤሚሬትስ በነበሩበት ቢሰሙም ነገር ግን ወደ ሀገራቸው ሲመለሱ በስራ የዛለ ጎናቸውን ላሳርፍ ሳይሉ በደጉ ጊዜ ያከበራቸውን ወገናቸውን ሀዘን ለመካፈል ሳይውል ሳያድር አርባ ምንጭ ተከስተዋል። ያዩትና የሰሙት በእጅጉ አሳዝኗቸዋል። ሰው ናቸውና ስቅስቅ ብለው አለቀሱ። የነዛ የደጎቹ የጋሞ እናቶች ሀዘን የሚችሉት አልሆነላቸው። በተለይ ያንድ የአደጋው ሰለባ ታሪክ በእጅጉ ልባቸውን ሰብሮታል። ነገሩ እንዲህ ነው። 4 የቤተሰብ አባላትን የቀማው የመሬት ናዳ ያልሰበረው ታላቅ ስብዕናና ጽናት። በጋሞ ዞን ጋጮ ባባ ወረዳ የደረሰው ድንገተኛ የመሬት መንሸራተት አደጋ የብዙዎችን ህይወት የቀጠፈና መሪር ሀዘን ያስከተለ ቢሆንም በዚህ መከራ ውስጥ የታየው የአቶ ዳመነ ደበበ ጽናት ግን ለብዙዎች ተስፋንና ብርታትን የሚሰጥ ሆኖ ተገኝቷል። መጋቢት 1 ቀን 2018 ዓ.ም አደጋው በተከሰተበት ወቅት አቶ አዳነ ሌሎች ተጎጂዎችን ለማዳን በፍጥነት ወደ ስፍራው ቢያቀኑም በዚያው ቅጽበት ግን ባለቤታቸውን፣ ልጃቸውን፣ የልጃቸውን ሚስትና የልጅ ልጃቸውን በአደጋው ማጣታቸውን ይገልጻሉ። በደቂቃዎች ልዩነት 4 የቤተሰብ አባላትን በአይናቸው እያዩ የማጣት ከባድ ፈተና የገጠማቸው እኚህ አባት በአካባቢው በነበረው አስቸጋሪ መልክዓ ምድር ምክንያትም የቤተሰባቸውን አስክሬን ለማግኘት ለ4 ቀናት በመከራ ውስጥ ለመቆየት ተገደዋል። እኔ ሰምተይሻለሁ። የኔ ቤተሰቦችም የሄዱትም እንዳለ ተያዙ። ከተያዙት እኔና የኔ ልጅ የኔ ልጅ እንደገና የወንድሜ ባለቤት ተይዛ ሶስታችን በእግዚአብሔር ብርታትና በሰው ብርታት ወተናል። የኔ ባለቤት ሁለቱም እንደገና የኔ ልጅ አገብታ ያለች በቤት ያለችው ልጁን አዝላ የሄደችው ጭምር 4 እዛም አርፍደዋል። 4 ቤተሰቦችን ሰምጠዋል። ያው እነሱም እዛ ነው ያረፉት። ሶስቱንም እኛም ህዝቡ አውጥቶ ሰጥመ ነበር ውስጥ እኔ ተርፍ ያለው ከወገብ በታች ነው የያዝኩት። እንደገና የወንድሜን ባለቤት ከደረት በታች ልጅን አንድ እግር ከዛ ጎትተውት አልቅም ስር ህዝቡ በእጅና በእንጨት ካለው ከዶማ ጋር በመታገል እዛን ነፍሳችን አትርፈዋል። ይሁን እንጂ ይህ መሪር ሀዘን የአቶ ዳመነን ታላቅ ስብዕና ሊሰብረው አልቻለም። እንዲያውም ከራሳቸው ሀዘን በላይ ለተጎዳው ማህበረሰባቸው መቆምን መርጠዋል። የቀበሌው ዋና አስተዳዳሪ የሆኑት አቶ ዳመነ ለሌሎች ተጎጂዎች የመጽናናት ተምሳሌት በመሆን ህዝቡ ከደረሰበት ድንጋጤ ወጥቶ ወደ መደበኛ የልማት ስራው እንዲመለስ በትህትና እያስተማሩ ይገኛሉ። የደረሰው ጉዳት ከፍተኛ መሆኑን የጠቀሱት አቶ ዳመነ ለተጎጂዎች እየተደረገ ያለው ሰብአዊ ድጋፍ ተጠናክሮ እንዲቀጥል ጥሪያቸውንም አቅርበዋል። አያይዘውም አካባቢው ለተፈጥሮ አደጋ ተጋላጭ በመሆኑ መሰል ችግሮችን በዘላቂነት ለመፍታት የሚያስችሉ አማራጭ የመፍትሄ አቅጣጫዎች ላይ ትኩረት ሊሰጥ እንደሚገባም አሳስበዋል። ከዚህ ብርቱ ሰው ታሪክ በተጨማሪ አስክሬን ሲገኝ እንኳን ደሳለ እንኳን ደሳለሽ የሚባባልበት መጥፎ ቀን መጥቶባቸዋል። አስክሬን ባገኝ ልብ ያርፍ ነበር ሲሉ አሁንም ፍለጋ ላይ ያሉ እናት አሳዛኝ ታሪክ። ማረጌቶስ ይባላልው። ከማክሰኞ ዕለት ጀምሮ የባለቤቴን አስክሬን ፈልጌ ማግኘት አልቻልኩም።
አስክሬኑን አግኝቼ በቀብረው ልቤ ያርፍ ነበር። አይነ ስውር እናቴንና እኔን የሚያስተዳድረኝ እሱ ነበር። አሁን ግን ሜዳ ላይ ጥሎን ሄዷል። የጋሞ እናት እንባዋ ደርቋል። ሌላኛዋ ልጆቿን ያጣች እናት አንጀቷ ተላውሶ ነፍሰ ጡር ሴት ልጇ ከዛሬ ነገ ተወልደልኛለች ብላ ስትጠብቅ ከነነፍሷ አፈር ውስጥ ቀርታለች። ከአምስቱ ልጆቿ መሃል የሁለቱን አስክሬን ብታገኝም የሶስቱን እስካሁን አላገኘችም። ድግሴ በላይነህ እባላለሁ። በመሬት ናዳው 5 ልጆቼን አጥቻለሁ። ከ5 ልጆቼ የሁለቱን አስክሬን አግኝቼ ቀብሬያለሁ። የሶስቱ ግን እስከዛሬ አልተገኘም። ለወለድኳቸው ልጆቼ እያለቀስኩ አስክሬናቸውን አገኝ ይሆን እንዴ ብዬ አንጀቴን አስሬ እዚህ ተቀምጫለሁ። ሴት ልጄ ለመውለድ ዛሬ ነገ እያለች ትጠብቅ ነበር። ግን ምን ያደርጋል እሷም በዚህ አደጋ ጠፍታለች። ከዚህ በተጨማሪ በተአምር በእግዚአብሔር ቸርነት ከአፈር ውስጥ የተረፈው አባት አሳዛኝ ታሪክ። መጀመሪያ የሞቱ ሰዎች ለማውጣት የሄደ ነው። እዛ ወደ 8 ሰዓት አካባቢ ነው። ከዛ በኋላ አደጋው ደረሰ፣ ተቀበረ። ከዛ እንዴት መውጣት ቻልክ? እንዳለ የእንሰት ኮባ ነበርና ኮባው ፊቱን፣ አፍንጫውን፣ አፉን ሁሉ ሸፍኖ አፈሩ እንዳይደርስ ሸፍኖ ሳለ ከዛ በኋላ ነፍስ መኖሩን ደግሞ አረጋግጬ እንዴ ወደ ሰማይ ስመለከተው በዚች በአንዱ አይን ስመለከት እንደ በጫ መልክ ሆኖ ወደ ላይ ስታይ ለኔ ተገለጠ። ከዛ በኋላ እቺን እጂያን እንደ ከአፈሩ እንዳወጥቼ እንዳወጣሁት ዝም ብዬ እዛ ውስጥ ያለሁት እንደ አደረኩት። ከዛ በኋላ ነው ሰዎች መተው እኔን እስጋ ሰው በነፍስ ያለ ብሎ ከዛ ነው ቀፍሮ ያወጡት። ይህ በእንዲህ እንዳለ የአካባቢው ተወላጅ ጋዜጠኛ እንዳልካቸው ዘነበ ወይንም እንዳልክ ስለ ወገኖቹ አደጋ አንድም ነገር አለማለቱ በርካታ የአካባቢውን ወጣቶች ያሳዝኗል። በሚታወቅበት ማህበራዊ ሚዲያ ሆነ በየትኛውም መንገድ በርካታ ኢትዮጵያውያን ነፍስ አድን ላይ በተሰማሩበት በዚህ ወቅት እንዳልክ ዝምታን መምረጡ የአካባቢውን ተወላጆችን አሳዝኗል። በዚህ ጉዳይ እንዳልክ የሚለው አዲስ ነገር ካለ የምናደርሳችሁ ይሆናል። ለሞቱት ቤተሰቦች እንዲሁም ለአካባቢው ተወላጆች ፈጣሪ ያጽናችሁ እያልን የዛሬውን እዚህ ጋር እናበቃለን።